በቀራንዮ ላይ ታየ 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 በጎልጎታ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ ይፈሳል ቦይ ለቦይ ብርቱካኔ ምነው በሕልሜ መጣሽ ደህና አይደለሽም ወይ ምነው በሕልሜ መጣሽ ደህና አይደለሽም አባይን ተሻግሮ አባይ አለ ወይ ብርቱካኔ ሞትና መሌት አንድ አይደለም ወይ አንድ አይደለም ወይ አንድ አይደለም። እንኳን ለፋሲካ በዓል በሰላም አደረሳችሁ። ፋሲካን የትና እንዴት እያከበራችሁ ነው? እኔ ለዘንድሮ ፋሲካ አባይን ተሻግሬ በውቧ ከተማ ባህር ዳር ተገኝቻለሁ። በቆይታዬ ደግሞ የአማራ ክልል ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት ማለትም የወትሮው የሙሉዓለም የባህል ማዕከል አርቲስቶች ጋር ነው ቆይታ ማደርገው። ቆይታዬ ደግሞ ኪነ ጥበባዊ ይዘት ይኖረዋል። ከባህል አንጻር ከተፈጥሮ አንጻር ብዙ ምናየው ምንጎበኘው ነገር ይኖራል። ስለዚህ የባህር ዳር ከተማ ውበት፣ የባህር ዳር ከተማ ኪነ ጥበብ፣ የባህር ዳር ከተማ ልምላሜና ተፈጥሮ መዋያ ማደሪያ የፋሲካ በዓል ቆይታዬ ይሆናል። በያላችሁበት መልካም በዓል። ሸግዬ 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 ሸጊቱ ሸግዬ 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 ሸጊቱ አሳ በላሻለሁ አባይ ዳር ነው ቤቴ ሸግዬ 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 ሸጊቱ ዶሮ መረቅ ብትይ ታርዷል በማጀቴ ሆይ ናና የአገሬ ልጅ ሆይ ናና የወንዜ ልጅ ሆይ ናና ውበትሽ ውበትሽ የአባይ ልጅነትሽ ውበት ውበት የአባይ ልጅነትህ ውበትሽ ውበትሽ የአባይ ልጅነትሽ ውበት ውበት የአባይ ልጅነትህ እንኳን አደረሰ። እንኳን ተገናኘን። አቶ ግብሩ ማርያም ይርጋባላለሁ። የአማራ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት ምክትል ኃላፊ ነኝ። የኪነ ጥበብ ዘርፉንም እንዲሁ እመራለሁ። እንኳን ወደ ውቢቷ እንዲሁም የጣና ዳር የአባይ ልዩ ምልክት ወደሆነው ወደ አዲሱ ድልድይ አባይ ድልድይ ላይ የምንገኘው እንኳን ወደ ውቢቷ ባህር ዳር በሰላም በፍቅር መጣችሁ። እንኳን ተገናኘን። ተመልካቾች እንግዲህ ቀደም ሲል እንደነገርኳችሁ ቆይታችን የኪነ ጥበብ የስነ ውበት የተፈጥሮ የልምላሜ ሁሉ አንድነት ያለው ነው። በዚህ በውቧ በታሪካዊቷ የባህር ዳር ከተማ ከብርቅና ድንቅ የኪነ ጥበብ ሰዎች ጋር ነው የምናሳልፈው። ከተማውን እንየው ትንሽ እንዴ የባህል የጥበብ የውበት ሰገነት ባህር ዳር ነች። ቀደም ሲል የእናንተን ድምፃውያን እዚህ ቮካል እየሰሩ አግኝቻቸው ነበርና እንዳልከው የተፈጥሮም የኪነ ጥበብም አንድነት ያለው ስፍራ ነው። አዲሱ መገለጫም ስለሆነ ይመስለኛል እዚህ የተቀበልከኝ። ናቸው በጣም አንደኞች ናቸው። ታዲያስ እንዴት ናችሁ? የተለያዩ አንፊ የቲያትር ምቹ ቦታዎች ለሙዚቃ ለኪነ ጥበብ ሙያተኞች ዘመኑን የዋጀ የትርኢት ማሳያ ቦታዎች ተገንብተዋል። ዘመኑ ለዚህ እድል ሰጥቷል እና እዛ አካባቢ ላይ ሆኖ ደግሞ እነኚህን ድምፃውያን ብንሰማቸው በስንቆ ቤት የሚደን ደግሞ ከአዝማሪዎች ጋር ከኪነ ጥበብ ሙያተኞቻችን ጋር ቆይታ ብናደርግ ውበት አለ። በጣም አሪፍ። አብራችሁን ቆዩ። ባህር ዳር ከአባይ ዳር ነው የምንገኘው። ይሄ አባይ አዲሱ ድልድይ ነው። ትልቅ ውበት ማሳያ ቦታ ነው። ማታ ስናየው እነኚህ በድምቀት አሁን ገና ጊዜ የሆነ ከተወሰነ ሰዓታት በኋላ ነው በደንብ የሚበራው። ይሄ በደንብ ሲበራ በጣም ውበት አለው። ፍቅረኛሞች፣ ቤተሰብ፣ ዘመድ አዝማድ ሰብሰብ ብሎ እያደረገ በብስክሌት ሜጃ ቦታዎች ላይም ደግሞ ልጆች እየፈነጠዙ የምናይበት ውበት ማሳያ ቦታ አድርጎ ይወሰዳል። የናፍቆት የፍቅርና የትዝታ ጊዜ ማሳለፊያም ነው ማለት ነው። እውነት ነው።
ያው እንግዲህ ቀደም ሲል እንደነገርናችሁ ፋሲካን በባህር ዳር እያሳለፍን ነው የምንገኘው። የመጣውበት የፋሲካ ሰሞን ለሙሉዓለም አዳራሽ በጣም ጥሩ ጊዜ ነው። ምክንያቱም እንዛታ የተሰኘው ቲያትር ለእይታ በበቃበት ሰሞን ነው የመጣሁት። ይሄ ሰሞን ደግሞ የእንዛታ ቲያትር ሲታይ መቼ ምን ማለት ነው ብላችሁ ትጠይቁ ይሆናል። በአማራ ክልል በሚገኙ የአዝማሪነት ሙያ ባላቸው ሀገር በቀል አርቲስቶቻችን ህይወት ላይ ደግሞ ተግባርና ጥበባቸው ላይ ያተኮረ ቲያትር ነው። ስለዚህ በአዝማሪዎች ህይወት ላይ ያተኮረውን ቲያትር እየተመለከትን በየጣልቃው ደግሞ እነሱ ራሱ ከያንያኑ ባሉበት የባህር ዳር መታወቂያ ከሆኑት የምሽት መዝናኛዎች መካከል አዝማሪ ቤት ለምን ትንሽ አንዝናናም ብያሰብኩኝ። አብራችሁን ወደ አዝማሪ ቤት ግቡ። እንዴት ናችሁ? ከተወደዱ የኪነ ጥበብ ባለሙያዎች ጋር በባህር ዳር ፋሲካን እያሳለፍን ነው የምንገኘው። ስለዚህ አብራችሁ እንድትቆዩ በአክብሮት ስንጋብዝ፣ ባህር ዳር ላይ ማታ ማታ የከተማው አንዱ የመዝናኛ ዘርፍ ምልክት የማሲንቆ ቤት ነው። እግረ መንገድ ደግሞ የአማራ ክልል ሕዝብ አንዱ ባህልና የማንነቱ መገለጫ ያለበት ቤት ነው። ዛሬ ግን ፋሲካን ሰበብ አድርገን እዚህ ስንገኝ በጣም ትርጉም ባለው መንገድ ነው። ምክንያቱም እንዛታ የተሰኘው ሙሉዓለም ባህል አዳራሽ መቅረብ የጀመረው ድንቅ በአዝማሪዎች ህይወት እና ጥበብ ዙሪያ የሚያተኩረው ቲያትር ከያንያኑ ስለሆነ ዛሬ ከኛ ጋራ እዚህ የተገኙት። ስለዚህ የማሲንቆ ዜማ መስማታችን ካልቀረ እንዛታ እንዴት እንደተሰራ ትንሽ እናወራለን ማለት ነው። ልዑል ስትል ሰማው ልበል? አዎ በል። ልዑል የሚባል አዝማሪ ነው? ልዑል ነው እንጂ የነጋሲ ዘር የመሳፍንት ዘር የአባቱን አልጋ ቀጥታ ወራሽ ማንም ተቀናቃኝ የለም እኮ። ልዑል የነገስታት ዘር የእኛይቱን አዝማሪ ስነ ህይወትን አስተካከል።
ልዕልት አዝማሪ ስነወት በአንድ ጊዜ ልዕልትም አዝማሪም መሆን ይቻላል? ለምን አትሆን? ማ ልዑል ጌራ ወርቅ? አዎ የኛን ስነወት ልዕልት አርጎ ሊያገባት አይደረግም። የማይሆነውን አዝማሪ እንኳን እስከ መኳንንትና ከመሳፍንት ጋር ከጨዋው ጋር ተጋባ ቢባል አገር ጉዳይ ልም ይበላ። ኧረ ተው ይበል። ስንት እያወቁ እሱም አቀረበቅ እንዛታ እንዴት እንደተሰራ አብዛኛዎቻችን እናውቃለን ብዬ አስባለሁ። ያው ቡርቧክስ አብዛኛው ሰዎችም እንደሚያውቁት በጥናታችንም እንደለየ ነው። እንደገና ደግሞ ብዙ የጥናት ወረቀቶችም እንደሚናገሩት በርካታ በሀገራችን ውስጥ የሚገኙ አዝማሪዎች የፈለቁባት ምድር ናት እና እንዲሁም ቡርቧክስ የአዝማሪዎች መንደር ብዙዎቹ አዝማሪዎች በአንድ ላይ የሚኖሩበት መንደር ነው። ያም የኢትዮጵያን እና በመላው ዓለም ያሉ አዝማሪዎችን ይወክላል ብለን እናስባለን። አሁንም ድረስ ግን እንደዛ ነው የሚኖሩት ቡርቧክስ? አዎ አብዛኛው አዝማሪዎች አሉ። የአዝማሪዎች መንደር ነው የሚባለው። በርካታ አካባቢዎች ላይ አሉ። በእርግጥ አዝማሪዎች በለሳ ይኖራሉ፣ ደንቢያ፣ ወገራም። ግን እንደዚህ በርከት ብለው በአንድ ላይ ኮሚኒቲ ፈጥረው ማህበረሰብ ፈጥረው የሚገኙባት ምድር ቡርቧክስ ናት እና ቡርቧክስን ተመራጭ አድርገን አጥንተን ያው ለመድረክ የቀረበ ነው። በጣም ተደስቻለሁ። ምክንያቱም አዝማሪ በእንፍራንስ ወገራ ቅድም እንዳላችሁት አሞራ ገደል አሉ፣ ጎጃምም የጁቤ አካባቢ አሉ። አዝማሪ ጀግና ነው። የሚገርመው ማሲንቆ ብቻ አይደለም ተኳሽም ነው። ግን የአዝማሪ በትክክል እኔ በጣም ጀምራችሁታል እስከ መጨረሻው ደግሞ ቀጣይ የተለያየ ነገር እንትን ብሎ ሪሰርች ቢሰራበት ደስ ይለኛል። ጥናቱን አጥንተሃል። ወደ መድረክ ቲያትርም ከቀየረው ከደሳለኝ ድረስ ጋር አብረህ ቀይረኸዋል እና እንዲህ አይነት ማህበረሰብ ጋር በቆየህባቸው ጊዜያቶች ውስጥ ምን አጋጠሙህ? ማሲንቆ የመልመዱ እነሱ ጋር የመዛመዱ አዝማሚያ ተፈጥሮ ነበር? በነገራችን ላይ ጋዜጠኛው አንጋፋው አርቲስት ጊዮን አለምሰገድ እሺ፣ የጊዮን አለምሰገድ ጥያቄ በጣም የሚገርም ፍቅር የሆነ ህዝብ ነው። በጣም ከተቀበሉን አንጋፋ አዝማሪዎች ውስጥ አንዱ አባይ ግዛው ይባላል። ጋሽ ግዛው በእውነት በፍቅር ነው የተቀበሉን። ታስታውሳለህ? ይቱ የበላነውን እርጎ፣ ያን ወተት፣ ያን ጠላ የእውነት ነው ይታያል በሆዱ አንተም በጠላ ትታሙ እና ተዛምደናል። ይገርማችኋል ማለት ወዳጆች ሁነን እዚህ ባህር ዳር ሁሉ በደንብ በነገራችን ላይ ጋሽ ግዛው ማለት የነ ፋሪስ የነ ስለሺ አባት ነው። የነ ስለሺ በጣም እሳቸውም በጣም ጎበዝ አዝማሪ ናቸው። ለጋሽ ግዛው አንድ ጊዜ ሞቅ ያለ ክርስቶስ ለስጋው አደላ እንደሚባል አደላን እንጂ ለአዝማሪዎቹ አጠቃላይ ወደዛ ጎንደር አካባቢ ያለው ማህበረሰብ እንግዲህ አቀባበሉ ሲወድህ ምን ሲል ሁሉን ቤቱን ጠቅላላ ለቀረጻ ትቶልህ ወጦ የሚውል ነው ከአርሶ አደሩ ጀምሮ። እንደው ከዛ አንፃር የኛ በኛ ሆኖ እኛ ለኛ ይላል። አሁን እንዛታ ቲያትሩ ላይ እኛ በኛ ነው የሚያምርብን ይላሉ። ጋብቻው ሲጠየቅ አይተው
እሱ አይሆንም እኛ በእኛ ነው የሚያምርብን ይላሉና እኛ ለኛ የጥበብ ሙያተኞች ለጥበብ ሙያተኞች ስለሆነ አይደላን እንጂ ከሌ ከከሌ ብለህ የምትመርጠው ማህበረሰብ አይደለም። በዚህ አጋጣሚ የጎንደር አቤት እግርባ ተመልካም ተረከዘ ክት ሰፋ ያለ ዳሌ ኮተት ያለ አንጀት የሲራክ እመቤት የሰለሞኒት ሰላም ለኪ ብለው የሚገቡባት ዓይንሽ ሰላም ለኪ ጥርስሽ ሰላም ለኪ አንስተው ቢውጡሽ ጉሮሮም አትነኪ አንቺም ያለ ሰው ነሽ እኔም ያለ ተራ እንኳን የሰው አጥንት አዝማሪ ይሉናል ግራ የገባቸው አዝማሪ ይሉናል ድገመው አዝማሪ ይሉናል ፍቹ ያልገባቸው የተበላሻንጎ ስላደስንላቸው ሳውቁ እንዴት ተናንቆ አለማስደናቂ ይችናት መሰንቆ አለማስደናቂ አዝማሪና ዶሮ የለውም አዝመራ አዝማሪና ዶሮ የለውም አዝመራ ታበላቸዋለች እናት በጣም የተለየ ገጠመኝ ካለ ታነሳላችሁ። ከዛ በፊት ግን አዘጋጁ ተዋናዮቹን ሲመርጥ እንዴት እንደመረጠ ቢነግረን በጣም ጥሩ ይመስለኛል። አመሰግናለሁ። በዚህ ቲያትር ላይ የተማርኩት አዝማሪዎች ጀግና እንደነበሩ በሁሉም ታሪክ ላይ እንደምናውቀው በጦርነትም በደስታም በሀዘንም እንደሚገኙ በሁሉም እነሱ የሌሉበት ነገር እንደማያምር ጀግና እንደነበሩ ተምሬያለሁ። ይህንን ተምሬያለሁ። ወደ ካስቱ ስንመጣ በጣም ቻሌንጅ ነበር። ምክንያቱም ካስት ላይ ስትመጣ ጎበዝ ድምፃዊ ሆኖ አክቲንግ የማይችል ሊሆን ይችላል፣ ሌላ ንግግር የማይችል ሊሆን ይችላል፣ ወይም ማሲንቆ የማይችል ሊሆን ይችላል። ሌላው ቀርቶ ሁለቱም ንግግርም አክቲንግም ድምፅም ይጠይቃል። ሶስት ነገር ነው የሚጠይቀው ይሄ ቲያትር። ስለዚህ በጣም እኔ ትላልቅ ቲያትሮች እንግዲህ እንደ አራት አይና፣ ጉማ፣ የመጨረሻው መንገደኛ የመሳሰሉ ትላልቅ ቲያትሮች አዘጋጅቻለሁ። እንደዚህ ቲያትር የፈተነኝ የለም። ምክንያቱም ሶስቱን ክህሎቶች ይዞ ማግኘት በጣም ይከብዳል በትወና እንትን ላይ እና ይሄ ቻሌንጅ አድርጎኛል። በጣም ያስደሰተ ተዋናይ ማለት ነው አሁን የምታመሰግነው? አሁን ጊዮን ጥያቄ የለውም። ኧረ እናንተ ወየ ጭራ ለመሬቱ ኧረ እናንተ ሆየ ጨለመብኝ ቤቱ ኧረ እናንተ ወየ ጨለመብኝ ቤቱ አይኑ ነበር ለካ የቤት የመብራቱ ነበር ለካ የቤት የመብራቱ አንተናማ ምን ነው ጥያቄ የለውም። ጊዮን የሚገርም ሰው ነው። በጣም በዛ ላይ አድካሚ ነው። ረጅም ሰዓት ነው መድረክ ላይ የምናቆመው። እዛ ውጭ ደግሞ ያው የሚታይ ስለሆነ ካስቱን ልክክ ብሎ በትክክል የገጠመልኝ ጊዮን ነው። ጊዮንን መጠየቅ የምፈልገው ባለሙያ ሁነው ድምጽም ኖሯቸው ማሲንቆም እየተጫወቱ ቅኝት ይፈርስ ነበር። ማሲንቆ የሚጫወቱ ሰዎች ቅኝት ሲፈርስ፣ ጊዮን ግን ሳይፈርስ ይሰራዋል። ያዜመው ማለት ነው። በድምጹ በቃ ማሲንቆ ምንም ሆነ ምን ቢፈርስም ቅኝቱ ጊዮን ግን ይሰራው ነበር። ከዚህ በፊት ሳናውቅህ ጨርስና መልስልኝ። አዝማሪ ነበር ሆይ ነው ባጭሩ አይደል ጥያቄው? ምን በነበርኩና በታደልኩ። አዎ አይ እኔ አሁን ከሁሉም ካሉት ውስጥ
በአገልግሎት ዘመንም እኔ ነኝ ትልቁ እና ይሄን ከልምድ ከብዙ አመት እንግዲህ ከ30 አመት በላይ ኖር ያለው በቲያትር ዓለም ውስጥና እንዲህ አይነት ነገሮች ትንሽ ቢፈትኑኝ እንጂ ሙሉ በሙሉ እንደ አዲሶቹም ያደናግጠኝ አይደለምና አንድ እሱ ነው። ያ ደግሞ ጥሩ ነገር ነው። የኔን እያዩ እልክ ውስጥ ገቡ አዲሶቹ ልጆች። እሱ እንኳን የኛን ጨምሮ እንትን እያለልን የሚለው ነገር እልክ ፈጠረና እነሱም ጥሩ አክተር ሆኑልኝ እና እንደለፈው አልቀረሁም፣ አትርፌበታለሁ። በነገራችን ላይ ናይስ ናይስ እንግዲህ ባህር ዳር ላይ ከቡርቧክስ ማህበረሰብ የተቀዳውና የአዝማሪነትን ህይወት ከጥበብ ጋር አያይዞ የሚተርከው የእንዛታ ቲያትር በሙሉዓለም አዳራሽ እየታየ ነው ያለው በዚህ በፋሲካ ሰሞን። እንደገና ደግሞ ባህር ዳር ላይ የታወቀው የባህር ዳር ከተማ የምሽት መዝናኛ አንዱ ብራንድ የሆነው የአዝማሪ ቤት አሁንም ክፍት ነው። አሁን እዚህኛ እየቀረጽን ባለንበት ሰዓት እንኳን ጎረቤት ያሉ ሌሎች የጨዋታ ድምጾች ይሰሙናል ማለት ነው። ስለዚህ እንደ መውጫ አንድ ነገር ብናደርግ ደስ ይለኛል። በተለምዶ ጎንደረኛ የምንለውን ሪትም በጣም አሳክተው ከተጫወቱ ድምፃውያን መካከል አራያ የሚሆን ጎንደረኛ የዘፈነው ወንድማችን እኔ ሆነው አይደል? ልክ ነኝ? ስለዚህ ቤቱ ነው የመጣ ነው። ስለዚህ እሱን ጋብዘን በራሱ ፈጠራ በራሱ ጎንደረኛ የዚህን የአዝማሪ ቤቱን የመዝናኛ ምሽት እንቋጭና ደግሞ በሌላ እንገናኛለን። I wonder
ሰው ምን ይጎልብኛል ዋልኩበት ባለ ዋልኩበት ባለ አይወደድ ምን ይጎልብኛል ዋልኩበት ባለ ዋልኩበት ባለ አይወደድ በለው ሊሞከም ከምን አለፌ ሰያራያ መለሳ እንግላል ደግሞ ትዛለ የጉዛረ ስነሳ እየተባረከው አፈሩ ወዙርብና ጉማራ አመቱ ሙሉ እሸፍነው አገር የገራ ወገራ አመቱ ሙሉ እሸፍነው አገር የገራ ወገራ ከቴቶስ ዋወቴ ተገብርዬ ነው ነቴ አትነካኮይ ሞቴ ከቴዎድሮስ ሞቴ ከገብርዬ ነው ነቴ አትነካኮይ ሞቴ ዋው በጣም አስደናቂ ምሽት ነው። አሪፍ ነበር። በጣም ድንቅ ቆይታ። ደስ የሚል ሳቅ እንደ ምንጯ እየፈለቀ በጣም ቲያትሩ ራሱ እዚህ የቀረበ ነው የሚመስለው። እውነት ነው። የተዋናዮቻችን የሙዚቀኞቻችን ድንቅ ብቃት የታየበት ነው። በጣም በተዝናኖት ከአዝማሪዎቹ ቀለም ጋር ተጣጥሞ የቀረበ ነው። ድንቅ ምሽት ነበረ። በጣም አሪፍ ነው። መንደሩ የኪነ ጥበብ መንደር ነው። የአዝማሪነት ሙያ ለአመታት የተንጸባረቀበት ቦታ ነው። አሁን ራሱ በነገራችን ላይ ከምሽቱ 3 ሰዓት ከ38 ነው ሰዓቱ ራሱ ሄዷል። ዋው እንዳይመሽ። ስለዚህ መኪና ተዘጋጅቶናል ወደ ቤት። እሺ ታንክ ዩ አመሰግናለሁ። በነገራችን ላይ ብዙ አዝማሪዎች ስላሉ እናንተ መጫወት ከቻላችሁ አይ ዛሬ እንረፍ፣ ነገ በጠዋት ደግሞ ስለምንመጣ እንደዛ ይሻላል። ደህና ደር። እሺ ተመልካቾች የፋሲካ ልዩ ፕሮግራማችን አሁንም እንደቀጠለ ነው። ትንሽ ደግሞ አርፈን በሌላ ቀጣይ ዝግጅት እንገናኛለን። በያላችሁበት መልካም በዓል ይሁንላችሁ። እኛ ስለደከመን ትንሽ እንረፍ። የበዓል ዝግጅታችን ከዚህ ከባህር ዳር አሁንም እንደቀጠለ ነው። አብራችሁ እንድትቆዩ በአክብሮት እንደገና እየጋበዝኳችሁ ነው። ኤንቢሲ ኢትዮጵያ ከአማራ ክልል ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት ጋር በጋራ ያዘጋጀው ልዩ የበዓል ፕሮግራም ከዚህ ከሙሉዓለም አዳራሽ መድረክ። ይሄ መድረክ እጅግ በጣም ድንቅ የሆኑ የኪነ ጥበብ ስራዎች ለበርካታ ዘመናት የቀረቡበት ነው። በቲያትሩ መስክ ስናይ በዚህ ሰሞን እየታየ ካለው የእንዛታ ቲያትር በተጨማሪ እጅግ በርካታ ትውፊታዊ ቲያትሮች፣ ሙዚቃዊ ቲያትሮች፣ ታሪካዊ ቲያትሮች የቀረቡበት ልዩ መድረክ ነው። በዛው መጠን ደግሞ ድንቅ የሆኑ የቲያትር ተዋንያን፣ አዘጋጆች፣ ደራሲያንና ሙዚቀኞችን ያፈራ ታሪካዊ መድረክ ነው። የጥበብ ሁሉ አባት፣ የጥበብ ሁሉ ጌታ በበረከቱ የለገሰኝን በቸርነቱ የገለጠልኝን ረቂቅ ሀሳብ እንዳልገልጥ እንዳላስተምር ታገሉ። የተዛነፈን መከርከሙ፣ የተቀደደን መጥቀሙ፣ የጎበጠን ማረቁ መከራ። እኔ ደግሞ ነገርን አይቶ እንደማለፍ አልታደልኩም እና ይቅርብኝ። አይኔም አፌም ይጡ። ሃሌሉያ። ከጀርባ የምትመለከቷቸው የማዕከሉ የባህል ቡድን አባላት ናቸው። ለራሳቸው አንዴ በመሳሪያቸው እነዚህ ሙዚቀኞች የክልሉንና የኢትዮጵያን ባህል በመወከል በዓለም አቀፍ ደረጃ እጅግ በበርካታ ሀገራት ኢትዮጵያን አስተዋውቀዋል። እዚህ መድረክ ላይ የባህል ሙዚቃን የባህል ዘፈንን ከነሙሉ ክብሩ እያቀረቡልን ነው።
ኮነ ከትካል ከነ ኮነ ከነ ኮነ ያነስ ከነ ኮነ ከነ ኮነ ያነስ ከነ ኮነ ከነ ኮነ የዓለም ከነ ኮነ ከነ ኮነ ከትካል ከነ ኮነ ከነ ኮነ ያነስ ከነ ኮነ ያነስ ከነ ኮነ ከነ ኮነ አይዳይፋ ክቺ مرترنا تقمر حرك سورم شم هايلا خاردم قنسك قاب يدي كرانا كسبرو دك بيرسي كوندك يسرم اقر قلتي كنزاش كزال في سرم شنا زباق تقري غالي مفتاينا يا شنا زباق تقري غالي مفتاينا يا مروار دمتام تاين انقد كاننا يا مروار دمتام تاين انقد كاننا يا تجنبو قالشا جنك زوجك سكون كيف قالن برشا كان كن مرخرب بنزا عمر جاجونا مرقري رويدك يتم قريسنا مرمركر قالن شدك عشريني ويخدرا صبرشا يتلاين مرغيس كان كن يانس كنا كنا تتكال كنا يانس كنا كنا يانس كنا كنا يعلم كنا تتكال كنا يانس كنا كنا يانس كنا كنا هيدا ታሪካዊቷና በተፈጥሮ ያጌጠችው ባህር ዳር ከተማ አባይ ታሪካዊው በዓለማችን ትልቁ የሆነው ወንዝ መሀል ለመሀል አቋርጧት ያልፋል። 30 ኪሎ ሜትር ከተጓዘ በኋላ ጢስ አባይ ፏፏቴ ጋር በመድረስ ልዩ የተፈጥሮ ትዕይንት ያሳያል። በልዩ የተፈጥሮ ትዕይንቱ መሀል ደግሞ እዚህ የአባይ ምንጭ አካባቢና የጣናም ብርት በሆነው ከተማ ላይ ኪነ ጥበብ የበለጠ ታሸበርቃለች። የወትሮ የሙሉዓለም የባህል ማዕከል አሁን ደግሞ የክልሉ የባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት በሚል በአዲስ አደረጃጀት የተቋቋመው ይሄ ተቋም በኪነ ጥበቡ መስክ ሀገራችንን ካስጠሩ የቲያትር ቤቶች መካከል አንዱ ደግሞ ዘርፈ ብዙ ተግባራትን የሚፈጽም የጥበብ ቤት ነው። ይህንኑ መሰረት በማድረግ ባህር ዳር ስንገኝ ከዚህ ተቋም ጋር ልዩ የፋሲካ በዓል ወደ እናንተ እያደረስ እንገኛለን። ቆይታችን ጥሩ እንደሆነ ተስፋ እናደርጋለን። አሁንም እንቀጥላለን። ቆላና ደጋ ጀግና ያበቀለ ሸጋ ከነገሥታት መንበር ከታሪኩ ስፍራ ከማይሰረዘው የጋፋታ አሻራ ከነገሥታት መንበር ከታሪኩ ስፍራ ከማይሰረዘው የጋፋታ አሻራ አገሬ ቆላና ደጋ ጀግና ያበቀለ ሸጋ ከነገሥታት መንበር ከታሪኩ ስፍራ
ከማይሰረዘው የጋፋት አሻራ ከነገሥታት መንበር ከታሪኩ ስፍራን ከማይሰረዘው የጋፋት አሻራ ሳቅና ጨዋታ ከፊቷ ይለይ እንግዳ ሲቀበል በሞቴ ባይ የስልጣኔ በር የባህል አምባ ነሽ ለምለሚቱ አገሬ ኧረ ምን ጎሎሽ ለምለሚቱ አገሬ ኧረ ምን ጎሎሽ ግንብሽ ደግ ልጆችሽ ሆነው በአንድነት ውብ አደረጉሽ አደጋ ምንም ተፈጥረሽ ሁሉ ደስ ይላል ሲጠራ ስምሽ ሁሉን አደጋ ግሩም ተፈጥረሽ ሁሉ ደስ ይላል ሲጠራ ስምሽ ገዳሜ 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 አገሬ ገዳሜ አቤት 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 ውበት ተፈጥሮና ኪነ ጥበብ በደጉ ያዘነበለላት ባህር ዳር ከተማ እዚህ በክልሉ መዲና ላይ መቀመጫውን ያደረገው የክልሉ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት እንዲሁም በወትሮው ስም አጠራሩ ሙሉዓለም የባህል ማዕከል ተብሎ በሚጠራው ተቋም ውስጥ ልዩ የኪነ ጥበብ እንቅስቃሴ እያየን ነው የምንገኘው። የክልሉን ባህል የሕዝቡን ማንነት የሚያንጸባርቅ የባህል ሙዚቃ ደግሞ በየጣልቃው እያየን እየተመለከትን ነው። ቆይታችን ጥሩ እንደሆነ ተስፋ እናደርጋለን። አሁንም እንቀጥላለን። በድጋሚ በያላችሁበት መልካም ፋሲካ ይሁንላችሁ። ሙዚቃ ሲያምር ክምሩ የምንጃሩ ሲያምር ክምሩ የምንጃሩ ሲያምር ክምሩ ሲያምር ክምሩ ዘርቶ የሚያበቅለው ያጀግናው ገበሬ ደጉ የምንጃር ሰው ጎተራው ሙሉ ነው ክረምት ከበጋ ነው ምንጃሬው ገበሬ ያሳርቆላ ደጋነ ዘሩ የነገታ ከምየምኒልክ ቢፈለግ ወረዳታ ትልክ ጭፈራ ደስ ይላል ምንጃሬ ነህና
ቀራንዮ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ